ጤና ይስጥልኝ ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው ሀና ስታጥቄ ነኝ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የኦሮሚያን ጠቅላይ ፍርድ ቤት ጎበኙ። የፌዴራል የክልልና የማዘጋጃ ቤት የፍትህ ዘርፍ ከፍተኛ የስራ ኃላፊዎች የኦሮሚያን ጠቅላይ ፍርድ ቤት ጎብኝተዋል። በ3 ቢሊዮን ብር ወጪ የተገነባው የኦሮሚያ ጠቅላይ ፍርድ ቤት በዲጂታል ኢሰርቪስ የፍትህ አገልግሎት እየሰጠ ይገኛል። በተለይም ጠቅላይ ፍርድ ቤቱ ኔትወርኩ በሚገኝበት ቦታ ለደንበኛው የመስመር ላይፍ የፍትህ አገልግሎት እየሰጠ ነው። በጉብኝቱ የክልሎችና የሁለቱ ከተማ አስተዳደሮች የፍትህ ዘርፍ ኃላፊዎች ልምድ ተለዋውጠዋል ሲል ገመቹ ሮባ ዘግቧል። በትምህርት ለትውልድ ንቅናቄ ከ7900 በላይ ትምህርት ቤቶች ግንባታ መጠናቀቁን የትምህርት ሚኒስቴር አስታወቀ። በሚኒስቴሩ የትምህርት ፕሮግራሞችና ጥራት ማሻሻያ ኃላፊ ዳዊት አዘነ እንደተናገሩት በሀገር አቀፍ ደረጃ ከሚገኙ 50 ሺህ ትምህርት ቤቶች ውስጥ 80 በመቶ የሚሆኑት ከደረጃ በታች ናቸው ብለዋል። ከደረጃ በታች የሆኑ ትምህርት ቤቶችን ለማሻሻልና ጥራቱን የጠበቀ አገልግሎት እንዲሰጡ ለማድረግ በትኩረት እየተሰራ ነው ያሉት። በትምህርት ለትውልድ ንቅናቄ እስካሁን ከ7900 በላይ የቅድመ መደበኛ አንደኛ ደረጃና ሁለተኛ ደረጃ አዳዲስ ትምህርት ቤቶች ተገንብተዋል ብለዋል። በተመሳሳይ በንቅናቄው የ29900 ትምህርት ቤቶች እድሳትና ጥገና ስራ መከናወኑን ኃላፊው ገልጸዋል። የትራንስፖርትና ሎጂስቲክስ ዘርፍ ኢትዮጵያ እያስመዘገበች ላለው ፈጣን እድገት ጉልህ አስተዋጽኦ እያበረከተ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ዘርፍ የ2017 በጀት ዓመት 9 ወራት አፈጻጸም ሀገር አቀፍ የሴክተር ጉባኤ እየተካሄደ ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የትራንስፖርትና ሎጂስቲክስ ዘርፉ ኢትዮጵያ እያስመዘገበች ላለው ፈጣን እድገት የራሱን አስተዋጽኦ እያበረከተ ይገኛል ብለዋል። ባለፉት 9 ወራት ኢኮኖሚውን በጉልህ የሚደግፉ ሰፋፊ ስራዎች መከናወናቸውን ጠቅሰው ለዚህም የዘርፉ አመራሮች ጉልህ ሚና መጫወታቸውን ተናግረዋል። ዘርፉ መድረስ ከሚገባው ደረጃ እንዲሁም ከኢኮኖሚው ግስጋሴ አንጻር ቀሪ ስራዎች መኖራቸውን ጠቁመው ለዚህም ፈጠራ፣ ትብብር እንዲሁም ለስራ መትጋት እንደሚገባ አስገንዝበዋል። የኢትዮጵያ ታምርት ኤክስፖ ከ4 ቢሊዮን ብር በላይ ግብይት ይፈጸምበታል ተብሎ እንደሚጠበቅ የኢንዱስትሪ ሚኒስትር አቶ መላኩ አለበል ተናገሩ። የኢንዱስትሪ ሚኒስትር አቶ መላኩ አለበል በመጪው ቅዳሜ 3ኛው የኢትዮጵያ ታምርት ኤክስፖ ይከፈታል ብለዋል። በዚህ ኤክስፖ ላይ በተለይ በኢትዮጵያ ከዚህ በፊት የማይመረቱ የነበሩ ምርቶች በስፋት የሚቀርቡ ሲሆን ከ4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ ይጠበቃል ነው ያሉት። ከ288 በላይ ከፍተኛና አነስተኛ አምራች ኢንዱስትሪዎች የሚሳተፉበት ይህ ኤክስፖ ብዙዎች እንደሚጎበኙትና ግብይት እንደሚፈጸምበትም የሚጠበቅ ነው ብለዋል። ኤክስፖ ምርቶችን ከማስተዋወቅ ባለፈ የፓናል ውይይት፣ የምርት ልማት ውይይት ውድድር፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራም እንደሚኖር ሚኒስትሩ ገልጸዋል። ከሚያዝያ 25 እስከ 29 በአዲስ ኢንተርናሽናል ኮንቬንሽን ማዕከል ለተከታታይ 5 ቀናት በሚካሄደው ኤክስፖ ላይ ኢትዮጵያውያን እንዲሳተፉ ጥሪ ቀርቧል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። የዲሞክራቲክ ሪፐብሊክ ኮንጎ የቀድሞ ፕሬዝዳንት ካቢላ ክስ በቀረበባቸው የጦር ወንጀሎች ላይ ያላቸው ያለመከሰስ መብት እንዲነሳ የፍትህ ሚኒስቴር ጠየቀ። በዲሞክራቲክ ሪፐብሊክ ኮንጎ ባለስልጣናት የቀድሞ ፕሬዝዳንት ጆሴፍ ካቢላ ያለመከሰስ መብታቸው እንዲነሳላቸው በሀገሪቱ ምስራቃዊ የአማጽያን አመጽ በመደገፍ ክስ እንዲመሰርቱ ጠይቀዋል ሲል የፍትህ ሚኒስትሩ ተናግረዋል። የፍትህ ሚኒስትሩ ኮንስታንት ሙታምባ ለጋዜጠኞች በሰጡት መግለጫ ባለስልጣናት በምስራቅ የጦርነት ወንጀሎች፣ በሰው ልጆች ላይ በተፈጸሙ ወንጀሎችና በሰላማዊ ሲቪሎችና ወታደራዊ ሰራተኞች ላይ ግድያ ውስጥ የቀድሞውን ፕሬዝዳንት የሚያመላክት ግልጽ ማስረጃ ማሰባሰብ መቻላቸውን ገልጸዋል። ሙታምባ የኮንጎ ጦር ሰራዊት ጠቅላይ አቃቢ ሕግ ካቢላ የቀድሞ ፕሬዝዳንትና ሴናተር ሆኖ የሚያገኘውን የህይወት ዘመን ያለመከሰስ መብት እንዲሰረዝ ለሴኔቱ ጠይቋል። የፍትህ ሚኒስትሩ አክለውም የቀድሞ ፕሬዝዳንት በሀገር ክህደት፣ የጦር ወንጀሎች፣ በሰው ልጆች ላይ በተፈጸሙ ወንጀሎችና በአመጽ እንቅስቃሴ ውስጥ በመሳተፍ ተከሷል ብለዋል ሲል የዘገበው አልጀዚራ ነው። ዩናይትድ ኪንግደም እስራኤል የእርዳታ ገደቦችን በማንሳት ዓለም አቀፍ ሕግን ማክበር አለባት ሲል ዓለም አቀፉ የፍትህ ፍርድ ቤት ICJ ጥሪ ያቀረበ። ዩናይትድ ኪንግደም እስራኤል በጋዛ ላይ የጣለችውን የሰብአዊ እርዳታ ገደብ ማንሳት፣ የሲቪል ጥበቃን ማረጋገጥና የዓለም አቀፉ የሰብአዊ ሕግጋትን ሙሉ በሙሉ ማክበር አለባት ሲል ለዓለም አቀፉ የፍትህ ፍርድ ቤት ICJ ጥሪ አቅርቧል።
የዩናይትድ ኪንግደም ተወካይ ሳሊ ላንግሪሽ እና የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚል ለተባበሩት መንግስታት ለወጣው ምክር ቤት በሰጡት መግለጫ ለ2 ወራት ለሚጠጋ ጊዜ እስራኤል የሰብአዊ ድጋፍን ወደ ጋዛ እንዳይገባ ማገዷ ተቀባይነት የለውም ብለዋል። ከመጋቢት 2 ጀምሮ እስራኤል የጋዛ መሻገሪያዎች በመዝጋት በጦርነቱ በተደመሰሰው ግዛት ውስጥ ብዙ የረሃብ ዘገባዎች ቢኖሩም አስፈላጊ አቅርቦቶችን ወደ ክልሉ እንዳይገቡ አግዳለች። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በፈጸመችው ጥቃት ከ52400 በላይ ፍልስጤማውያን በጋዛ ሲገደሉ አብዛኞቹ ሴቶችና ህጻናት ናቸው ተብሏል ሲል የዘገበው አናዶሉ ነው። ተመልካቾች ለሰዓቱ ያዝናቸው መረጃዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ